በማዕከላዊ ጎንደር ምዕራብ ደንቢያ ወረዳ በሁለት የተለያዩ ቦታዎች ላይ በተፈጸመ ደፈጣ ጥቃት ከ50 በላይ የአገዛዙ ወታደሮች እርምጃ ተወሰደባቸው። ደፈጣ ጥቃቱ በተመሳሳይ ሰዓት የተፈጸመ ሲሆን በዚህም ፋናው የደፈጣ ሳይንስን ከአማራዊ ጀግንነትና የጦር ብልሃት ጋር በማጣመር አንጸባራቂ ድል ተቀዳጅቷል። ደፈጣ ጥቃቱ ያነጣጠረው በአገዛዙ ወታደራዊ ካምፖች ላይ ሲሆን በዚህም ከ50 በላይ ወታደሮችን ሙትና ቁስለኛ ማድረጉን እንዲሁም ወታደራዊ ካምፑን ማፈራረሱን ነው ፋኖ ያስታወቀው። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። በሌላኛው መረጃችን ብልጽግና የመጨረሻ ያለውን ካርዱን ወልቃይት ላይ መዟል። በጠለምት ዋልድባ አካባቢ ከትላንት ጀምሮ በአራት ግንባሮች ውጊያ ተከፍቷል። በጠለምት ቀጠና በማይዳ ጉሻ በኩል ጥቃት የከፈቱት በ11ኛ አርሚ 113ኛ ኮር ስር የሚገኙት የደደቢት ክፍለ ጦር የህወሓት ታጣቂዎች ሲሆኑ ውጊያው በከባድ መሳሪያ ታግዘው እስከ ዛሬ ንጋት ቀጥሎ አድሯል ነው የተባለው። ብልጽግናም በባለቤቱ በአማራ ቁጥጥር ስር የሚገኘውን ወልቃይትን ከህወሓት ታጣቂዎች የሚከላከል መስሎ ተኩስ ከጀመረ በኋላም እንደለመደው በማፈግፈግ ወልቃይትን ሙሉ ለሙሉ በህወሓት ታጣቂዎች የማስወረር እቅድ እንዳለው ነው የተነገረው። በስልታዊ ማፈግፈግ ስም ወልቃይትን ካስወረረ በኋላም የአማራ ህዝብ ለምን አስወረርከን በሚል ጥያቄ ካነሳበትም የህወሓት ታጣቂዎችን ከወልቃይት እንዳላስወጣ ፋኖ እንቅፋት ሆኖብኛል የሚል ካርድ ለመምዘዝ ተዘጋጅቷል። ከወዲሁም በአክቲቪስቶቹ በኩል አፋብን ወልቃይትን በህወሓት አስወረረብን የሚል የለቅሶ ፖለቲካ ለመስራት ድንኳን ተከላ ጀምሯል። መረጃውን ዘርዘር ባለመልኩ ይዘነዋል፣ ታደምጡታላችሁ። በሌላኛው መረጃችን ሀገር አፍራሹ የብልጽግና ቡድን በአፋር ሐራ መሬት ብሎ በሚጠራው አካባቢ እያደራጀው የሚገኘው ታጣቂ ኃይልና በአፋር ህዝብ መካከል ከባድ ግጭት መቀስቀሱ ተሰምቷል። ህዝቡ ከመሬታችን ለቃችሁ ውጡ በሚል ወደ አደባባይ በመውጣት ጥያቄውን በሰላማዊ መንገድ ያቀረበ ቢሆንም ትግረኛ ተናጋሪ ብልጽግና በመባል የሚጠሩት የሐራ መሬት ታጣቂዎቹ ግን ተኩስ በመክፈት ጥያቄውን ለማፈን እየሞከሩ ቢሆንም ነገር ግን ነገሮች ከቁጥጥራቸው ውጭ ሆነውባቸዋል። ህዝቡ አፋር የጦር ቀጠና አይደለችም፣ በአስቸኳይ ክልላችንን ለቃችሁ ወጡ በሚል አቋሙ ጸንቷል። ታጣቂዎቹም የዘፈቀደ ተኩስ በመክፈት በርካታ ንጹሃኖችን ማቁሰላቸው ተነግረዋል። መረጃውን በዝርዝር የምንመለከተው ይሆናል። ሰላም ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያም የዛሬ ጥር 19 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። በቅድሚያ ወደ ምንመለከተው የግንባር መረጃችን እናልፋለን። በማዕከላዊ ጎንደር ምዕራብ ደንቢያ ወረዳ ላይ በሁለት የተለያዩ ቦታዎች ላይ በተፈጸመ ደፈጣ ጥቃት ከ50 በላይ የአገዛዙ ወታደሮች እርምጃ ተወሰደባቸው። ደፈጣ ጥቃቱ በተመሳሳይ ሰዓት የተፈጸመ ሲሆን በዚህም ፋኖ የደፈጣ ሳይንስን ከአማራዊ ጀግንነትና የጦር ብልሃት ጋር በማጣመር አንጸባራቂ ድል ተቀዳጅቷል። ፋኖ በማዕከላዊ ጎንደር ምዕራብ ደንቢያ ወረዳ የጠላት ካምፖችን ያወደመ የሽምቅ ጥቃት በመፈጸም ድል መቀዳጀቱን ነው ጣቢያችን መረብ ሚዲያ ለማረጋገጥ የቻለው። በምዕራብ ደንቢያ ወረዳ በጩሃይትና በጎርጎራ መካከል ልዩ ስሙ ሰባት ዋርካ ተብሎ በሚጠራው አካባቢ ላይ እንዲሁም በተመሳሳይ ሰዓት በዚያው ቀጠና ከቆላ ድባና ጩሃይት መካከል ልዩ ስሙ ፈንጃ ተብሎ በሚጠራው አካባቢ ላይ ነው የሽምቅ ጥቃቱ የተፈጸመው። በተመሳሳይ ሰዓት በሁለቱ ቀጠናዎች በተፈጸመ ደፈጣ ጥቃት ከ20 በላይ የአገዛዙ ጥምር ጦር አባላት ሲገደሉ ከ30 በላይ የሚሆኑት ደግሞ ቁስለኛ የተደረጉ ሲሆን በድምሩ ከ50 በላይ የአገዛዙ ወታደሮች በጥቃቱ እርምጃ እንደተወሰደባቸው ታውቋል። ፋኖ የደፈጣ ሳይንስን ከአማራዊ ጀግንነትና የጦር ብልሃት ጋር በማጣመር ስኬታማ እርምጃ ወስዶበታል በተባለው በዚህ ደፈጣ ጥቃት ሙትና ቁስለኛ ከተደረጉ ከ50 በላይ የአገዛዙ ወታደሮች በተጨማሪ ወታደራዊ ካምፖቻቸው የወደሙ ሲሆን በርካታ የጦር መሳሪያዎችና ሌሎች ወታደራዊ ንብረቶችም በፋኖ ቁጥጥር ስር መግባታቸውን መረብ ሚዲያ ለማረጋገጥ ችሏል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ህዝብ በጌምድር ክፍለ ጦር ስር ከሚገኘው ከናዳው ብርጌድ የተውጣጡ አባላት ናቸው በጠላት ላይ ከባዱን እርምጃ በመውሰድ ድል የተቀዳጁትም። ወደ ሌላኛው መረጃችን አለፍን። ብልጽግና የመጨረሻ ያለውን ካርዱን ወልቃይት ላይ መዟል። በጠለምት ዋልድባ አካባቢ ከትላንት ጀምሮ በአራት ግንባር ውጊያ ተጀምሯል።
በጠለምት ቀጠና በማይዳ ጉሻ በኩል ጥቃት የከፈቱት በ11ኛ አርሚ 113ኛ ኮር ስር የሚገኙት የደደቢት ክፍለ ጦር የህወሓት ታጣቂዎች ሲሆኑ ውጊያው በከባድ መሳሪያ ታግዞ እስከ ዛሬ ንጋት ቀጥሏል። ብልጽግና በባለቤቱ በአማራ ቁጥጥር ስር የሚገኘው ወልቃይትን ከህወሓት ታጣቂዎች የሚከላከል መስሎ ተኩስ ከጀመረ በኋላም እንደለመደው በማፈግፈግ ወልቃይትን ሙሉ ለሙሉ በህወሓት ታጣቂዎች የማስወረር እቅድ እንዳለው ነው የታወቀው። ከዚያም በኋላም አስወረርከን የሚል አማራ ሲነሳ የህወሓት ታጣቂዎችን ከወልቃይት እንዳላስወጣ ፋኖ እንቅፋት ሆኖብኛል የሚል ካርድ ለመምዘዝ አገዛዙ ተዘጋጅቷል። ስልታዊ ማፈግፈግ በሚል የአማራ ህዝብ ላይ የነበረውን ጥላቻ ጥማት የተወጣው ብልጽግና ዛሬም በዘቸው ማሊያ ለመጫወት ካርዱን መምዘዙ ታውቋል። ወዲህ ደግሞ አፋብን ወልቃይትን በህወሓት አስወረረብን የሚል የለቅሶ ፖለቲካ ለመስራት ድንኳን ተከላውን ጀምሯል። በጠለምት ዋልድባ አካባቢ በተለይ ማይዳ ጉሻን ጨምሮ በአራት ግንባሮች ውጊያ ተጀምሯል። ብልጽግናም ሆነ የብልጽግና ተላላኪው ብአዴን የወልቃይት ጉዳያቸው አይደለም። እነዚህ ሁለት ጸረ አማራ ኃይሎች ወልቃይትን የሚፈልጉት ለፖለቲካ ትኩሳት ማብረጃቸው ብቻ ነው። ወዲህ ደግሞ ብአዴን የወልቃይትን አጀንዳ የሚያነሳው ፋኖን እርስ በርሱ ለመከፋፈል እና ከህዝቡ ጋር የመነጠል ስራ ለመስራት ነው እንጅማ ብአዴን በየትኛው ጊዜና ሰዓት ነው የፌዴራል መንግስቱ ግራ ጣቢ ከመሆን ወጥቶ ለህዝቡ አስቦና ተቆርቁሮ የሚያውቀው? ከአማራ ባህል ያፈነገጡ አማራዊ ስነ ሰብ ያልተላበሱና ስልብ ስነ ልቦና ያላቸው መላላክንና መገረድን እንደ ክብር የሚቆጥሩ ሰዎች ስብስብ ብአዴን ነው። ይህ ቡድን ሙሉ ጊዜውን በግርድና በማሳለፉ አሁን የአማራ ህዝብ ላለበት ሁኔታ አጋልጦታል። የአማራን ርስት አሳልፈው የሰጡ ብአዴኖች ከክልሉ ውጭ ያለው አማራ ውክልና እንዳያገኝ በማድረግ ለዘር ፍጅት የዳረጉት ብአዴኖች ለመጣ ለሄደው የፌዴራል መንግስት ዘዋሪ ቡድን ማጎብደድና መላላክ የማይሰለቻቸው ብአዴኖች የፌዴራል መንግስቱ ከድሮንና ጀት ጀምሮ በዓለም አቀፍ የጦር ህግ የተከለከሉ መርዛማ የጦር መሳሪያዎችን ታጥቆ የክልሉ ህዝብ ላይ የዘር ጭፍጨፋ እንዲፈጽም የፈቀደና አሁንም ይህንን ዘግናኝ ድርጊት እየመራ እያስተባበረ የሚገኘው ብአዴን ህዝቡ አማራዊ ስነ ልቦና እንዳይኖረው በማድረግ በአጥንትና ጉልጥምት ቆጠራ ተዘፍቆ በጎጥና በመንደር ተወሽቆ እንዲቀር ለማድረግ ሌትና ተቀን የሚታትረው ይኸው ብአዴን ነው። ይህ ቡድን ከፌዴራል መንግስቱ ጋር በመመሳጠር ከትናንት ጥር 18 2018 ዓ.ም ጀምሮ በወልቃይት በኩል አዲስ ጥቃት በመክፈት እንደለመዱት በስልታዊ ማፈግፈግ ስም ገና ነፃነቱን አጣጥሞ ያልጨረሰውን የወልቃይት አማራን ህዝብ ዳግም ለወረራ ሊዳረጉት ቋምጠው ተነስተዋል። የብአዴን ወብልጽግና ቡድን በአንድ ድንጋይ ሁለት ወፍ ለመምታት ያስችላቸው ዘንድ ከርስት በላይ የሆነውን የወልቃይትን ጉዳይ በመግፋት ህዝቡ ለጥቃት ከመዳረጉም በላይ የፋኖን ኃይል ለማዳከምና እርስ በርሱ ለመከፋፈል ፋኖ ከህወሓት ጋር ተባብሮ ወልቃይትን አስወረረብን የሚል አጀንዳ መምዘዛቸው እጅግ አስገራሚ ያደርገዋል። ብአዴን ከአማራ ተቆርሰው ለተወሰዱ ለየትኛውም ርስቶች እዝነትም ሆነ መቆርቆር ፈጥሮበት አያውቅም። እንደውም ደሴና ኮምቦልቻን ጨምሮ ሙሉ ወሎን አሁን ላይ በወራሪ ኦህዴድ ጠቅልሎ ለማስወሰድ ጫፍ ላይ ደርሰዋል። ብልጽግና በወልቃይት ጥቃት እንዲጀመር ማስደረጉ ዋነኛ ምክንያት ከሰሞኑ የአማራ ፋኖ ወጥ የሆነ አደረጃጀት መመስረቱን ተከትሎ የፈጠረበት ከባድ ድንጋጤና ጭንቀት ነው። የፋኖን ወደፊት አቅጣጫ ያዛባልናል ብለው ካሰቡት አንዱ የወልቃይትን ጉዳይ አጀንዳ በማድረግና ዳግም በማስወረር አስወረርከን የሚል አማራ ከተነሳም የህወሓት ታጣቂዎችን ከወልቃይት እንዳላስወጣ ፋኖ እንቅፋት ሆኖብኛል የሚል ካርድ ለመምዘዝም አልሞ ነው። ኖረኛውና ለፈስፈሱ ብልጽግና የህወሓት ታጣቂዎች በወልቃይት የከፈቱትን ወረራ ለመቀልበስ መከላከያ ሰራዊቱን ካሰማራው ፋኖ ቀጥታ ያለ ክልካይ ወደ 4 ኪሎ ያመራብኛል የሚል የቂል መልስ እንደሚሰጥም ይጠበቃል። ለዛም ነው ብልጽግና በወልቃይት ጥቃት መክፈቱን ተከትሎ አጸፋዊ ምላሽ ወሰድኩ የሚል የተለመደ ቀደዳውን በአክቲቪስቶቹ በኩል እያስነገረ የሚገኘው። ነገ ደግሞ ስልታዊ ብሎ የሚጠራውን የማፈግፈግ አይነት ያፈገፍግና ለምን የሚል ጥያቄ ሲነሳበት ወልቃይት ላይ የተቃጣውን ወረራ እንዳልመክት ፋኖ እንቅፋት ፈጠረብኝ የሚል የለቅሶ ፖለቲካ ለመስራት ድንኳን ተከላውን ጀምሯል። ግራም ነፈሰ ቀኝ ጣፈጠ መረረም የአማራ ፋኖ እያደረገ ባለው የህልውና ትግል ቀዳሚ ዓላማው የተከበረም ርስቶቹ የተጠበቁለትና ማንነቱ የማያስጠቃው የአማራ ህዝብ እንዲኖር ማድረግ መሆኑን ሀገር ያወቀው ፀሐይ የሞቀው ሀቅ ነው። ወደ ሌላኛው መረጃችን እናልፋለን። ሀገር አፍራሹ የብልጽግና ቡድን በአፋር ሐራ መሬት ብሎ በጠራው አካባቢ ያደራጀው በሚገኘው ታጣቂ ኃይልና በአፋር ህዝብ መካከል ከባድ ግጭት መቀስቀሱ ተሰምቷል። ህዝቡ ከመሬታችን ለቃችሁ ውጡ በሚል ወደ አደባባይ በመውጣት ጥያቄውን በሰላማዊ መንገድ ያቀረበ ቢሆንም ትግረኛ ተናጋሪ ብልጽግና በመባል የሚጠሩት የሐራ መሬት ታጣቂዎቹ ግን ተኩስ በመክፈት ጥያቄውን ለማፈን እየሞከሩ ቢሆንም
ነገር ግን ከቁጥጥራቸው ውጭ ሆኖባቸዋል። ህዝቡ አፋር የጦርነት ቀጠና አይደለችም፣ በአስቸኳይ ክልላችንን ለቃችሁ ውጡ በሚል አቋሙ እንደጸና ነው። ታጣቂዎቹም የዘፈቀደ ተኩስ በመክፈት በርካታ ንጹሐኖችን ማቁሰላቸው ተነግረዋል። በአፋር ሐራ መሬት ተብሎ በሚጠራው አካባቢ በብልጽግና እገዛ ራሳቸውን እያደራጁ በሚገኙት በነጌታቸው ረዳ እንዲሁም በነጻድቃን ገብረተንሳይ ታጣቂዎችና በአፋር ህዝብ መካከል ሁለተኛ ቀኑን ያስቆጠረ ከባድ ግጭት መቀስቀሱን የመረብ ሚዲያ ምንጮች ገልጸዋል። በክልሉ ኪልበቲ ረሱ ዞን በረሃሌ ወረዳ ስር በምትገኘው ቡሬ ተብላ በምትጠራው ቀበሌ የተጀመረው ግጭቱ አሁን ላይ አድማሱን አስፍቶ ታጣቂዎቹ በሰፈሩባቸው አካባቢዎች ተዳርሷል ነው ያሉት ምንጮቻችን። ብልጽግና ከአማራ ህዝብ ጋር በሚያደርገው ውጊያ እንዲያግዙት፣ ወዲህ ደግሞ ህወሓትን ለሁለት ለመክፈል ሲል ስንቅም ትጥቅም ከቤተ መንግስት እየሰፈረላቸው በአፋር ክልል ሐራ መሬት በተባለ አካባቢ እያሰላጠናቸው የሚገኙ የነጌታቸው ረዳ ታጣቂዎች ሴት ከመድፈርና የቀንድ ከብት ከመዝረፍ ጀምሮ በአፋር ህዝብ ላይ ከባድ ሰብአዊ ግፍ እየፈጸሙ መክረማቸው ሲነገር ቆይቷል። እነዚህ ታጣቂዎች ከወራት በፊት በዋግምራ ብሔረሰብ ዞን ጋዝጊብላ ወረዳ ላይ አገዛዙ ከፋኖ ጋር ባደረገው ውጊያ የሐራ መሬት ታጣቂዎች ከመከላከያ ሰራዊት ጎን ተሰልፈው ወደ ውጊያ ገብተው የነበረ ቢሆንም ነገር ግን ከወደ ፋኖ በተወሰደባቸው የጸረ መከላከልና የመልሶ ማጥቃት እርምጃ ከባድ የሆነም የሰብአዊና ቁሳዊ ኪሳራ መከናነባቸውን በወቅቱ መረብ ሚዲያ መዘገቡ አይዘነጋም። አገዛዙ በወቅቱ ለመከላከያ ሰራዊት እገዛ እንዲያደርጉለት ታጣቂዎቹን በጭፍራና በቆቦ አድርጎ በኮረም በኩል በማስገባት አሰልፏቸው የነበሩት ናቸው ከባድ ኪሳራ የደረሰባቸው። በወረሃ መስከረም 2018 ዓ.ም በምስራቅ አማራ ቀጠና በተካሄደው በዘመቻ አባናደው ሽንፈትን ከግር ጥፍሩ እስከ ራስ ጸጉሩ የተከናነበው ብልጽግና የህወሓት ታጣቂዎች ከፋኖ ጋር ተሰልፈው ወጉን የሚል የበሬ ወለደ ፕሮፓጋንዳ ለመስራት ሐራ መሬት ከሚገኙት ከነጌታቸው ረዳ ታጣቂዎች በመመልመል ምርኮኛ አስመስሎ ቃለመጠይቅ ማድረጉን በወቅቱ ጣቢያችን መረብ ሚዲያ የዓይን እማኞችን ዋቢ አድርገው መዘገብ አይዘነጋም። እነዚህ የሐራ መሬት ታጣቂዎች እየተደራጁ በሚገኙበት የአፋር ክልል አካባቢ ንጹሐንን በመግደልና ሴት በመድፈር የሚፈጽሙት ግፍ ከቀን ወደ ቀን እየተባባሰ የመጣ ሲሆን ይህንን መሸከም የከበደው የአፋር ህዝብም በቃችሁ ብሎ ለተቃውሞ ወደ አደባባይ ወጥቷል። ከትግራይ ምስራቃዊ አቅጣጫን ይዞ በአፋር ክልል እየተንቀሳቀሱ የሚገኙት እነዚህ የነጌታቸው ረዳ ታጣቂዎች ከአፋር ህዝብ የተነሳባቸውን ተቃውሞ ለማፈን ባዶ እጁን በወጣ ህዝብ ላይ ተኩስ በመክፈት በርካታ ንጹሐንን ያቆሰሉ ሲሆን ይህ ድርጊታቸውም ግጭቱን ወደ ከፋ ሁኔታ እንዲደርስ አድርጎታል ብለዋል የመረብ ሚዲያ ምንጮችም። አሁን ላይ ህዝቡ አይናችን እያየ ቁጭ ብለን አንሞትም በሚል ከድንጋይ ጀምሮ ዱላና ቆንጭራ በመያዝ ታጣቂዎቹን ፊት ለፊት የተጋፈጣቸው ሲሆን ታጣቂዎቹን በምላሹ የተኩስ አጸፋ እየወሰዱ ይገኛሉ። ከትናንት ጀምሮ በተፈጠረው ግጭት ተሽከርካሪዎችን ጨምሮ በርካታ የታጣቂ ኃይሉ ንብረቶች በአፋር ህዝብ ወድመዋል ነው ያሉት በቀጠናው የሚገኙት የመረብ ሚዲያ ምንጮችም። ይህንን በሚመለከት መረጃውን እየተከታተልን ወደ እናንተ የምናደርስ ይሆናል። የተከበራችሁ አድማጭ ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህ ይመስሉ ነበረ። ከቀሪ የጣቢያችን ዝግጅቶች ጋር ቸር ቆዩ።